ማናቸውም አይነት ለአንድ ዓላማ የተሰባሰቡ ሰዎች የፈጠሯቸው ድርጅቶች የሳሙና ፋብሪካም ይሁን የኛ አይነት ህዝባዊና አብዮታዊ ትግሎች የራሳቸው ባዮሎጂ አላቸው። ከአንድ የእድገት ምዕራፍ ወደ ሌላኛው የሚሸጋገሩበት ተፈጥሯዊ ዑደት አላቸው። ልክ አባጨጓሬ ከእንቁላል ተነስቶ ወደ የሚያምር ቢራቢሮነት የሚቀየርበት አይነት የህይወት ዑደት። ይህን በቅጡ የሚረዱ የአማራ ፋኖ አመራሮች በዚህ ቅጽበት የቆሙንበት አንድ በአንድ ሜትር የሆነ መሬትና ሁኔታ እንኳን በዚህ የለውጥ ሂደት ውስጥ ያለ ለውጥንም የፈለገ መሆኑን በመገንዘብ ላለፉት 3 ወራት በአንድ እጃቸው አደረጃጀቶችን በመፈተሽና በመልሶ ማደራጀት በጥልቅ ግምገማና እርማት አካባቢያዊ አንድነቶችን በማበጀት በአመራርና ኮማንዶ ስልጠናዎች ወዘተ ራሳቸውን ሰቅዘው ይዘው በሌላ እጃቸው ጠላት ላይ በመተኮስና የብልጽግናን ወታደራዊ ኢኮኖሚያዊና ዲፕሎማሲያዊ ካምፕ በማፍረስ አብዮቱን ሊጠልፉ ያሰፈሰፉ የሩቅና የቅርብ ኃይሎችን በየግንባሩ በመመለስ ላይ እየተጓዙ በባጁበት ወኔውና ጉልበቱ ተመጦ የሥርዓቱ ጓዳ ጎድጓዳ ተገልጦ የዳንኤል ክብረት የክህደት አፍ ብቻ የቀረው የአብይ አህመድ ዘረፈጅ ቡድን ፋኖ ተዳክሟል፣ ፋኖ አርጅቷል፣ ፋኖ አንድ ጥይት መተኮስ አቅቶታል፣ ፋኖ ቁሞ መተኮስም በአንድ መቆምም ተስኖታል ወዘተ ሲለን ሰነበተ። ይህንን የብልጽግና ቡድን ስንፍናና ድንቁርና በቅጦ የተረዳው የአማራ ፋኖ ብልጽግና በራሱ ምላስ ራሱን አታሎና ሸንግሎ አባብሎ በተኛበት አሳቻ ሰዓት ሳያጉረመርም ደጋው ላይ ዘንቦ ሊገድቡት የማይችል ደራሽ ጎርፍ ሆኖ ቆላውንና ከተሞችን ሳይቀር አጥለቀለቀው። የብልጽግናን ጉድፍ እዚህም እዛም እያግተለተለ ጠረገው። ምድሩም ሰማዩን በደስታ ሳቀ። በፋኖ ብቃት ዓለም ተደነቀ። በዚህ የተደናገረውና የደነገጠው የብልጽግና የሞት ስብስብ እነገሌ መርተዋቸው ጀነራል ገሌ ያቀናጅቷቸው የሚል ለሰሚ የሚያስንቅና የሚያስቅ መግለጫ የአብይ አህመድን የዘር ማጥፋት ፕሮጀክት ሜዳ ላይ በሚመራው ተቋም በኩል አውጥቷል። የኛ ትግል ከሌላ የተዋሰው ርዕዮት፣ ከሰው የተዋሰው ጠመንጃና ጥይት፣ የተበደረው መሪ፣ የገዛው አስተማሪ አልነበረውም፣ የለውም፣ አይኖረውም። ሁሉም በአማራ ልጆች አዲስ አስተሳሰብ ለአማራ የሆነና እየሆነ ያለ ትግል ነው። ድል ለማድረግ የሚያስፈልገው ሁሉን አቀፍ ብቃትና ችሎታ እኛ የአማራ ታጋዮች እጅ ላይ መዳፍ ላይ ይገኛል። የአማራ ክንድ አንቆ ይዟቸዋል፣ አንቀርቅቦ ካፈር ይደባልቃቸዋል። ከዚህ አኳያ ዘመቻ አንድነት ብዙ ጥልቅ ግቦችን ያዘለ ዘመቻ ነው። አንደኛውን ግብ 100 መጥቷል። የአማራን ትግል በአንድ መዋቅር በመጠርነፍ ምዕራፍ 1 ይጠናቀቃል። የትግሉን አንድነት አረጋግጦ ወደ ምዕራፍ 2 ግዙፍ ስትራቴጂክ ግብ ይንቀሳቀሳል። የአማራ ህዝብ የድል ካባ ይጎናጸፋል። ይሄው ነው። በዚህ አጋጣሚ የ21ኛው ክፍለ ዘመን ካሊጉላ አብይ ሆይ አማራ በጅብ ግልገል ሳይሆን በእምዬ ምኒልክ፣ በአፄ ቴዎድሮስ፣ በልጅ ኢያሱ፣ በበላይ ዘለቀና በጀነራል አሳምነው ጽጌ ግልገሎች እየተመራ ገጥሞሃል። እጣ ፋንታ አሳፋሪ ውድቀት ነው ይልሃል። የአማራ ጀግኖች ትግል ጅብ ሆኖ ይበላሃል። አማራን ጨርሰ ሳታጠፋው በህብረቱ ያጠፋል፣ በፍጹም አንድነቱ ያሸንፋል። በጅብ ቆዳ ሳይሆን በአባቶቹ አምላክና በአባቶቹ ጥበብ የሚታገዘው አዲሱ ትውልድ መቀመቅ ይከታል። ድል ለአማራ ህዝብ! አንድ አማራ፣ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። መጋቢት 13 2017 ዓ.ም አርበኛ ዘመነ ካሴ